የሚሞሪው ማስታወሻ ክፍል 39 እናትና አባቱ በቤታቸው መኖሬ ጨርሶንም አላስከፋቸውም። የመጣሁበትን ያስከፋ መንገድ ስለሰሙ በጥረቴ ራሴን እንድችል አድርገው እየመከሩ እንድኖር በተለይም እንድማር ያበረታቱኛል። ሌሎች እንደዚህ አይነት ቤተሰቦች እንዲህ አይነት ቤተሰባዊና አመዛዛኝ ህሊና ቢኖራቸው ምድራችን ምንኛ በተባረከች። ለሁሉም ሰው ተመኘው። ጓደኛዬ ግን አብረን መኖር ከጀመርንባቸው ከ3 ያላለፉ ወራቶች ውስጥ የሆነ ነገር የሚል ስሜት አድሮበታል። የገዛልኝን ልብሶችና ጫማዎች እየቆጠረና ያደረገልኝን በማስመልከት ብቻ የሆነ ጫና ሊፈጥርብኝ በቃ ሊጫነኝ ፈልጓል። ዙሪያዬን ያየ መዳረሻ ቢስ መሆኔን አረጋገጠ። በእጄ ገንዘብ አለመኖሩንና ብናገር ተቀባይ የሌለኝ እድለ ቢስ መሆኔን ስላመነበት ቤተሰቦቹ ሳይሰሙት ሌሊት ድንገት ከተኛበት ብድግ ብሎ ውጪልኝ፣ በቃኝ፣ በዚህ እድሜ ማግባት የለብኝም በማለት ልብሶቼን ልክ እንደ እናቴ በፌስታል እየሞላ ውጪልኝ በቃ እያለ በእንቅልፍና በድካም የዛለው ሰውነቴን እየጎተተ የቤቱን በር በዝግታ ከፍቶና መብራት ሳያበራ ድምጽሽን አጥፊ፣ ይው ድምጽሽን ሰምተው ቢነሱ እኔን አያርገኝ፣ ሲጥ ነው የማደርግሽ እያለ ልክ እንደ ሌባ ከኋላ አንገቴን ይዞ ሊያስወጣኝ እንባዬን በመንታ እያወረድኩኝ አጎንብሼ በጨለማ መንገዱን ጀምራለሁ። ከዛ ግቢ ውጪ ሌሎች ጨካኞች እንደሚገጥሙኝ በማሰብ ባለምነውም አውጥቶ ሊጥለኝና ገላዬን ካየ በኋላ የህልሙን መፈታት አረጋግጦ ሲጨርስ በውኑ ነቅቶ ሲያየው ያ ሁሉ መንከባከብና ማሰብ መጠበቅ ለዓላማው ነበርና እንዲህ ማንገላታቱን እያበዛው መጣ። በአቅራቢያቸው የሚገኘው ቤተክርስቲያን ሚካኤል ስለነበረ ሚካኤል ሄጄ አድርና በቃ በማግስቱ ግን አላቅም ብቻ ሲነጋ መወሰን ይሻላል። እግዚአብሔር የሚጠልልኝን አላውቅምና አልናገርም። ብቻ እሺ ብዬ እንባዬን ጠራርጌና ስሜቴን ሰብስቤ ግን ምን አደረኩ? ለምን ታስጨንቀኛለህ? እስቲ በፈጠረ ያደረኩትን የፈጸምኩትን በደል ብቻ ንገረኝ ስለው ሰምቶ የሚመልስልኝ የቦክስ ምት ፊቴ ላይ ማሳረፍ ብቻ ሆነ። እሱም የእናቴ ወንድም ነው እንዴ? ለምን ይሄንን ያርገኛል? አይነግረኝም በማለት ተማርሬ ፊቴ ላይ የቆራጥነት ነገር ሲነበብ ሂጂ ስልሽ እሄዳለሁ እሺ ያልሽው ለካ ማረፊያ አስተካክለሽ ነውና ነይ ተመለሺ፣ ይሄንን መሄጃሽን ካልተናገርሽ እገልሻለሁ በማለት በጥርፊና በቦክስ ማማታቱን ይቀጥላል። ዱላው ልክ እንደሆነ ነው መኮርኮር እንጂ እንደ ዱላ አይሰማኝም። ውስጤ ተስፋ ቆርጧል። መኖርና አለመኖር ልዩነቱ ተምታቶብኛል። ምርር ብሎኛል። እንባዬም ድርቅ እኔም ድርቅ ብለን ሁሉን ቻልን። ዱላው ሲታክተኝ ሊሄድ የነበረውማ ቤተክርስቲያን ነው። መሄጃ የለኝም መሆኔን ታውቃለህ አይደል? የምትሰድበኝ ከምታመናጭቀኝ እባክህ ተወኝ። ስለፈጠረ ስለ ጉልበትህ አምላክ ተወኝ ባይልልኝ እንጂ እኔም ቤተሰብ ነበረኝ። ዛሬ ተጥዬ ብታገኘኝ እባክህን ተወኝ፣ በቃ ተወኝ ብዬ ስጮህ የትልቁ ቤታቸው መብራት ተግ ብሎ በራ። እናቱ የሰሙት ድምጽ ቀስቅሷቸው ነው መሰለኝ ከአባትየው ጋር ሆነው ወጡ። አፌን ይዞ ዝም እንድል በማሳሰብ የውጭውን በር በቀዳዳ እያየ በፍጥነት በሩን ዘግቶ ቆለፈው። ተመልሰን ከቤት ገብተናል። ለምን እንደሆነ አላውቅም። የሆነ ነገር ልሳኔን ዘግቶት ነው መሰለኝ ዝም አልኩኝ። እነሱም የክፍሉን ሰላም አረጋግጠው ተመልሰው ገብተው ተኙና መብራቱ ጠፋ። እሺ የምትፈልገው ሆኗል አይደል? በቃ ክፈትልኝና ልሂድ። የማይረባ ነገር እያደረግክ አሳሬን አታብዛው። ሁሉን ነግረኸኛል፣ እኔም ሰምቻለሁ። አትድገመው በቃ ክፈትልኝና ከዓይንህ ልጥፋ። አንተም አትፈልገኝ፣ ይሄን በሚስጥር ያዘውና ልሂድልህ እያልኩ ስለምነው ዝቅ ባለ ድምጽ ስለሆነ የሚጨቃጨቀኝና የሚናገረኝን ገላጋይ ሳይገባ ሌሊቱ ተጋመሰ።
ወደ 9 ሰዓት አካባቢ ሲሆን እየለመንኩት ቁልፉን ይዞተኛ። ጨለማ ውስጥ እያየሁ ስለራሴ እያሰብኩኝ ሲሆን ጫማ አላደረኩም። በዛ ላይ ቤቱ ሊሾ ስለነበረ የመጨረሻ ይቀዘቅዛል። እግሬን ከፍ አድርጌ ወደ ተቀመጥኩበት ሳጥን ሰቀልኩኝ። ከላይ የለበስኩት ስስ ልብስ ማንቀጥቀጥ ጀመረኝ። ለመተኛትም ለመቀመጥም ስላልተፈቀደልኝ ድንገት የሆነ እልህ እምባዬን ፈንቅሎ ስቅ አድርጎ ድምፅ አውጥቼ አለቀስኩኝ። ማልቀሴን አይቶ ነይ ተነሽ፣ አሁን ሴክስ ማድረግ ፈልጋለሁ እያለ እንደ በግ ጎትቶ ጸጉሬን ይዞ አልጋ ላይ ጣለኝ። ወይ የሰው ልጅ እንዴት ክፉዎች ነን! እግዚአብሔር ያሳያችሁ። ያንን ሁሉ መከራ ተሸክሜ በልጅነት ይህንን ሁሉ ከጀርባ አድርጌ የውሸት ብተነፍስ ሰው አድርጎ ስሎኛል። ከማንባት በላይ ምን ማድረግ እችላለሁ? ማን ነው የሚሰማኝ? ማን ነው የሚረዳኝ? ሊረዳኝ የሚችል ሰው ይኖር ይሆን? ከብርዱም ከመረበሽም የተነሳ ሰውነቴ ጀላቴ ያህል ቀዝቅዟል። ጭራሽ ጥያቄው ልቤ ስር አካባቢ ሲያቃጥለኝ ተሰማኝ። ግን አንተ አታፍርም እንዴ? እህቶች አሉ አንድ ቀን እንዳንተ አይነት ሰው ይገጥማቸውና ታስታውሰኛለህ። ዛሬ ወንድም እናት አባት ዘመድ አዝማድ የላትም ብለህ አይደል እንዲህ የምታንገላታኝ? እንባዬን ሰቀቀኔን አፍኜ የታዘዝኩትን ለመፈጸም በብርድ ኩርምት ያለው ገላዬን ለማሞቅ እዛ የፈረደበት አልጋ ላይ ጋደም ከማለቴ እንዲህም አይደለም በደንብ አቅፈሽ እየሳምሽኝ እወድሃለሁ፣ እንድትለየኝ አልፈልግም፣ አንተ እኮ ጌታዬ ነህ እያልሽኝ ነው አለ። ሊሆን የማይችል ነገር። ቤቱ እኮ የኔ ነው። እኔ ቤት ነው ያለሽው። ማዘዝ እችላለሁ። አይሆንም ካልሽ ግን የለበሽውም ልብስ የኔ ስለሆነ አውልቂና መቀመጫውም ሳጥኑም የኔ ስለሆነ እስኪነጋ መሬት ላይ ተቀመጪ ብሎ እያንዳንዱን ልብስ አስወልቆኝ ራቁቴን ስሆን እሱ ፓንቱንም የገዛሽው እኔ በሰጠውሽ ብር ነው አውልቂ እያለ በባዶ ገላዬ እዛ ሊሾ በር ስር ቁጭ እንድል አደረገኝ። ሰርቪስ ቤቱ በሩ አይገጥምም፣ ከስር ክፍት ነው። አይ የጌታ ቃል ስለሆነ ምን ማድረግ ይቻላል? እዚህ ሁሉ ፍርድ ላይ የጣለኝ የፈጠረኝ አምላኬ ነው። የኔ ጓደኞች የኔ ኩዮችማ ተኝተው ሙቀታቸውን እያጣጣሙ ነው። እኔ እንግልቴን፣ ስድቤን፣ መገፋቴን፣ መጠላቴን እየዋጥኩት ነው። በእምባዬ እያራስኩ ጭንቅላቴ ማሰብ ያቆመ መሰለኝ። ምንም ነገር ማድረግ አልቻልኩም። ብቻ ግን ደጋግሞ አንድ ቃል ወደ ጭንቅላቴ ይመጣል። ሁሌም እናቴ ስትቆጣኝ የታባሽ ሰርቼልሻለሁ፣ በምድር ደስተኛ ሆነሽ መቼም አትኖሪም፣ ሰርቼልሻለሁ የምትለው ቃላት ጭንቅላቴና ጆሮዬ ላይ ተደጋገመብኝ። ምንድነው የሰራችልኝ? በህይወቴ ውስጥ ሁሉም ነገር እንዲዘበራረቅ የሰራችልኝ ነገር አለ እንዴ? ታዲያ ሳልናገር ክፉ ሳልሰራ አንደበቴንም ንግግሬንም ቆጥቤ ዝም ባልኩበት ሰው ጨክኖ እንደሚያረገኝ ምንድነው የሰራችልኝ? ምንድነው የሆነው? ጥያቄ በዝቷል። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 40 ይቀጥላል።